አሁን በቀጥታ የምናልፈው ወደ አገር ጉዳይ መሰናዷችን ነው። የአገር ጉዳይ መሰናዷችን ትኩረቱን የሚያደርገው ደግሞ የመኸር እርሻ ስራ አሁን ላይ በምን ሁኔታ ነው የሚገኘው፣ የቀጣይ ተግባራትስ ምንድናቸው የሚለውን እንመለከታለን። ወደ ቀዳሚው ጥንቅራችን እንለፍ። በጌዲዮ ዞን ቡሌ ወረዳ በዘንድሮ መኸር እርሻ ከ4500 ሄክታር በላይ መሬት በዋና ዋና ሰብሎች ለመሸፈን ታቅዶ እየተሰራ እንደሚገኝ ተገልጿል። በበርካታ አካባቢዎች የኩታ ገጠም እርሻ እየተከናወነ ይገኛል። ዝርዝሩን ዘጋቢያችን ተስፋዬ ለሜሳ አዘጋጅቶታል። ቀጥሎ ይቀርባል። በጌዲዮ ዞን ቡሌ ወረዳ በማለዳ ወደ አርሶ አደሮች ማሳ ያቀና ነው የመኸርን የእርሻ ዝግጅት ለማቃኘት ነበር። መንገዳችንን የሸፈነው ጥቅጥቅ ያለ ጭጋግና ብርድ አካባቢውን ፈታኝ አድርጎታል። ይሁን እንጂ አርሶ አደሮች ጭጋጋማው አየርና ብርዱ ሳይበግራቸው ማሳቸውን ለመኸር እያዘጋጁ ነው። አርሶ አደር ሽፈራው ሻሎም ከጎረቤቶቻቸው ጋር በመሆን መሬታቸውን እያረሱ ነው። በዚህ ዓመት ገብስ ለመዝራት ማቀዳቸውን ይናገራሉ። ዛሬ በእርሻ ላይ እዚህ ክትካቶ ላይ ነኝ ያለሁት። ከህዝቡ ጋር ህዝቡ አስተባብሬ በጋራ እየሰራው ነኝ። በዚህ በኩታ ገጠምነት ስራ ከጀመርን ከወረዳ ወደ ታች የወጡት ባለሙያዎች እንዳስተማሩት መሰረት ትምህርታቸውንና እኛም ደግሞ ተቀብለን ስራውን ደግሞ በማሳካት ላይ ነኝ። አሁንም ደግሞ ቢሆንም ከህዝቡም ጋር የህዝቡንም ጉልበት በመጠቀም እስከዛሬ ድረስ ተግባራዊ ያደረኩ ነኝ። ግባት አቅርቦት እንዴት ነው ያለው? እዚህ አካባቢ ደህናን ጥሩ ነው። የቀረበ መቀርቧል። ገናም ደግሞ የሚቀርብም አለ። የቀረበው በእጃችን ያለው የደረሰም ደርሷል። ገና ደግሞ የምንጠብቀው አለ። እንዲሁም ሌላው አርሶ አደር ፍቅሩ ሽፈራው ለመኸር የሚሆነው መሬቱን እያዘጋጀ ይገኛል። የዘንድሮ የመኸር እርሻ ዝግጅት በጣም ጥሩ ነው። እኛም መሬታችንን ለዘር እያዘጋጀን ነው። የአፈር ማዳበሪያና ምርጥ ዘር በጊዜ ስለወሰድን ምርቱ የተሻለ ይሆናል የሚል እምነት አለ። የቡሌ ወረዳ ግብርና ጽሕፈት ቤት እንዳስታወቀው በዘንድሮ የመኸር እርሻ ከ4500 ሄክታር በላይ መሬት በዋና ዋና ሰብሎች ለመሸፈን ታቅዷል። የትኛው መሬት ጾም ማድር የለበትም የሚል ፕሪንሲፕል ያን ወስደን ባርዛፍ ያለው ባርዛፍ የነቀለን ታርሶ መታወቅ መሬት ወደ ምርታማነት የቀየረን ስላለ ከመሬት ዝግጅትም አንፃር ሰፋፊ እርሻዎችንም ወደ ክላስተር ሲናረግ ብዙ ጥቅማቶች አሉ። ብዙ አርሶ አደሮችን ያቅፋል። ምርትና ምርታማነትን እንጨምራለን። ከመሬት ዝግጅትም አንፃር ግብአት ሁሉንም አቅርበናል። ኖራም በበቂ ወደ 10000 የጠጋ ኖራም አቅርበናል። ለአሲድነት ችግር ስላለብን ከዛ ደግሞ ኤንፒኤስ 1500 ኩንታል አስገብተናል። ዩራ 1000 ምርጥ ዘር ድንች እስከ 12000 አስገብተናል። ምርጥ ዘር ድንች ገብስም እስከ 236 ኩንታል አስገብተናል። ባቅላም እስከ 200 አዘጋጅተናል። ከምርጥ ዘር አንፃር 50% ግብአትን አቺቭ አድርገናልና አሁን የእርሻ ዝግጅት አሁኑን መደረግ አለበት። እሱንም ደግሞ ያያችሁ ነው። ሁሉም ቀበሌ ላይ 18ቱን ቀበሌ ላይ የመኸር ቅድመ ዝግጅት ስራ ያፋጥነን እየደን ነው። እንደና አርሶ አደር ሽፈራ ሁሉ ሌሎች የወረዳው አርሶ አደሮችም በመኸር የተሻለ ምርት ለማግኘት ተስፋን ሰንቀው እየሰሩ ይገኛሉ። ለኢቲቪ ተስፋዬ ለሜሳ ቡሌ ወረዳ ጌዲዮ ዞን። ተመልካቾች በዚህ ጉዳይ ላይ ነው የምንቆየው። እንግዶች ጋብዘናል። እዚህ ስቱዲዮ የሚገኙት እንግዳችን የግብርና ሚኒስትር ዶክተር ግርማ አመንቴ ናቸው። እናመሰግናለን ዶክተር ስለ ጊዜዎት። እንዲሁም ደግሞ ከጅማ ኢቢሲ ስቱዲዮ አርሶ አደር ሙራድ አባዝናብ በቀጥታ መስመር ይገኛሉ። እንግዶቻችን አንድ አጠር ያለች መረጃ ከአብዮት እንከታተልና ወደ ቆይታችን እንሄዳለን። አብዮት መቀጠል ትችላለን። አመሰግናለሁ። የተወሰነ መረጃ ለውይይታችን መነሻ ያክል እንዲሆን ነው። ሁለት ሳምንት በፊት የተጠናቀረ መረጃ ነው። አሁን ላይ እድገቶች ሊኖሩት ይችላሉ። እሱን ታሳቢ አድርገን ነው መረጃዎችን ለተመልካቾች የምናደርሰው። የመኸር እርሻ
ዝግጅት ላይ ነው የምንገኘው። አሁን ላይ ከዝግጅትም አልፈን ወደ ዘር ወቅት ስለሆነ ዘርም ተጀምሯል። የተለያዩ ሰብሎች በተለያዩ የሀገሪቱ አካባቢዎች ዘር እየተከናወነ ነው የሚገኘው። ስለዚህ በጥቅሉ በዚህ የመኸር እርሻ ደግሞ 21 ሚሊዮን ሄክታር መሬት ይታረሳል ተብሎ በቅድ ደረጃ ተይዟል። ለማግኘት የታቀደው ምርት ደግሞ 685 ሚሊዮን ኩንታል ነው። ይሄ በአጠቃላይ በአመቱ ከ1 ቢሊዮን በላይ ኩንታል ምርት ይገኛል ተብሎ ነው የሚታሰበው በተለያዩ የወቅቶች ያው የሰብል ልማት ስለሚከናወን። ነገር ግን በመኸር ወቅት ብቻ ይገኛል ተብሎ የሚታሰበው የ685 ሚሊዮን በላይ ኩንታል ምርት ነው። እስካሁን የታረሰ መሬት 13 ሚሊዮን ሄክታር መሬት ያክል ታርሷል ተብሎ ይታሰባል። በዘር የተሸፈነው ደግሞ 3.2 ሚሊዮን ሄክታር መሬት ነው። ስለዚህ በአጠቃላይ 21 ሚሊዮን ሄክታር መሬት ነው በዘር ይሸፈናል ተብሎ የሚጠበቀው። ነገር ግን አሁን ገና ጅማሮ ላይ ስለሆነ 3.2 ሚሊዮን ሄክታር ያክሉ በዘር ተሸፍኗል የሚሉ መረጃዎች ናቸው ያሉት። በቀጣይ ደግሞ በሰፊው ሲከናወንና ሁለቱን ወር ገና ሐምሌና ነሐሴ የዘር ወቅቶች ናቸው። እነዚህ ጊዜ በሚከናወንበት ሰዓት ከፍተኛ የሆነ ሄክታር መሬት ደግሞ በዘር ይሸፈናል ተብሎ ይጠበቃል። በብዛት የሚመረቱት ሁላችንም እንደምናውቀው በሀገራችን ጤፍ በሰፊው በሁሉም የሀገሪቱ አካባቢዎች በሰፊው ይመረታል። በቆሎም እንደዚሁ ከሚመረቱት መካከል የሚጠቀስ ነው። ስንዴም በሰፊው ይመረታል። ከስንዴ በተጨማሪ ደግሞ ገብስም እንዲሁ በተለያዩ የሀገሪቱ አካባቢዎች በሰፊው በዚህ በመኸር ወቅት ከሚለሙ ወይም ከሚመረቱ የሰብል አይነቶች መካከል ይጠቀሳል። አጠቃላይ እነዚህን ደግሞ በተለይ ዘመናዊ ቴክኖሎጂዎች ወይም ሳይንሳዊ ምክረ ሀሳብን ተጠቅሞ በማልማት ደግሞ ከፍተኛ የሆነ ምርት ይገኛል ተብሎ ነው የሚጠበቀው። በኩታ ገጠም የማልማት ስራ ከነዚህ መካከል የሚጠቀስ ነው። 11 ሚሊዮን ሄክታር መሬት ነበር ከዚህ በፊት ባለፈው አመት በኩታ ገጠም የለማው። ነገር ግን ደግሞ በዚህ አመት ከ13 ሚሊዮን ሄክታር በላይ መሬት በኩታ ገጠም ይለማል ተብሎ ይታሰባል። ከዚህ በተጨማሪም በመስመር የመዝራት እንዲሁም ደግሞ ትራክተርን ተጠቅሞ የማልማት ስራም ሲከናወን እና ሌሎች ምክረ ሀሳቦችንም የተለያዩ የሚጠበቁ ግብዓቶችን ተጠቅመን ምርጥ ዘርና የአፈር ማዳበሪያንም በሰፊ ተጠቅመን ካለማን ከዚህ በላይ ምርት ይገኛል ተብሎ ይጠበቃል። መልካም፣ እናመሰግናለን አብዮት። ወደ ቆይታችን ሄድ ከእንግዶቻችን ጋር ዶክተር ግርማ ወደሶ ነው የምመጣው። ቀደም ሲል የሄዱትን መረጃዎች ተከታትለናልና እንደው ለመጀመሪያ ያህል የመኸር እርሻ ዝግጅቱ ምን ይመስል ነበረ ከሚለው እንጀምር። መልካም፣ ስለሰጣችሁን እድል አመሰግናለሁ። መኸር ዶክተር ግን በመጀመሪያ በጣም ተባባሪ ከሆኑት ሚኒስትሮቻችን መካከል እርሱ ስለሆኑ እጅግ በጣም እናመሰግናለን። ምን ያክል የሥራ መደራረብ እንደሚኖር እናውቃለን። ሁሌ በጠራነው ጊዜ ስለሚገኙልን በተመልካቾች ስም መጀመሪያ ማመስገን ስላለብን እኔም አመሰግናለሁ። ያው እዚህ የምንመጣው ለሕዝባችን መረጃ ለመስጠት ስለሆነ በትልቅ አክብሮት ነው እዚህ የምንመጣው። እንግዲህ መኸር ለኢትዮጵያ በጣም ትልቁ የምርት ጊዜ ነው። ከምናመርታቸው ምርቶች አጠቃላይ በአመቱ 70% የሚሆነው ምርት የሚመጣው ከመኸር ወቅት ነው። እንደውም ግብርና አሁን ሁሉንም ወቅቶች መጠቀም ስንጀምር የበልጉ የበጋው ትንሽ ከፍ እያለ መጣ እንጂ ግብርና ሲባል ሰው ቶሎ ወደ አእምሮ የሚመጣው በመኸር ወቅትና በክረምት ጊዜ የሚሰራው ስራ ነው። ስቲል አሁንም ቢሆን የመኸር ወቅት ቅድም እንዳልኩት 70% የኢትዮጵያ ምርት አስተዋጽኦ ስለሚያደርግ በጣም በከፍተኛ ርብርብ የሚሰራ ስራ መሆኑን መግለጽ እፈልጋለሁ። እንግዲህ መኸር ወቅት ላይ አብዛኛው ግብርናችን እንደሚታወቀው በአነስተኛ ማሳ አርሶ አደር ላይ የሚሰራው ስራ እንደመሆኑ መጠን ቅድም ከጠቀስከው ቁጥር ወደ 20.3 ሚሊዮን ሄክታር መሬቱ በአነስተኛ ማሳ አርሶ አደር ላይ የሚሰራ መኸር ነው። በተጨማሪም ወደ 600,000 ሄክታር የሚጠጋ ሰፋፊ እርሻ እና መካከለኛ እርሻ የምንላቸው ባለሀብቶች ጭምር የሚያለሙት መኸር አለ። ቅድም የጠቀስነው የሰብል ነው። ሆርቲካልቸርን ደግሞ ስንጨምር ክረምት ላይ ወደ 1 ሚሊዮን የሚጠጋ አካባቢ እንደገና በሆርቲካልቸራል ክሮፕስ የሚለማ አለ። ይሄ ሁሉ አንድ ላይ ሲደመር ቅድም ያልከው ከ21 ሚሊዮን ሄክታር በላይ በመኸር ይሸፈናል ማለት ነው። ከዚህ ውስጥ እንግዲህ ቅድም አንተም እንደጠቀስከው እያደገ የመጣው ግብርናችን አንዱ የሚታማውና የሚታወቀው እነዚህ አነስተኛ ማሳ አርሶ አደሮችን ማዘመን እና ቴክኖሎጂ እንዲጠቀሙና ምርታማነት እንዲጨምሩ ለማድረግ አዳጋች ነው ሲባል የነበረ ቢሆንም ይህንን እሳቤ የቀየረው የኩታ ገጠም እርሻ አርሶ አደሮቻችን ባሉበት አካባቢ በስነ ምህዳራቸው ውስጥ የተሻለውን ዘር የሰብል አይነት መርጠው ግን በጋራ እንዲሰሩ
ያስቻለ ነው። ይሄ በየአመቱ እየጨመረ ነው። ዘንድሮ 13 ሚሊዮን ሄክታር በኩታ ገጠም ይለማል። ይሄ ቅድም ካልነው በአመት ከምናለማው የአነስተኛ ማሳ 20 ሚሊዮን ሄክታር ስታይ ከግማሽ በላይ የሄደ ነው። ስለዚህ በጣም ትልቅ እምርታ ያሳየ አርሶ አደሩ በኩታ ገጠም በሚሰራበት ጊዜ ጥናቶች እንደሚያሳዩት ምርታማነት ወደ 29 ከመቶ ጭማሪ እንደሚኖረው ነው የሚያሳየን። ምክንያቱም ፉል ፓኬጅ ግብአቶችን የሚጠቀሙበት ጠንከራ ያለው መካከለኛው አነስተኛው አንድ ላይ እንግዲህ ይሄ ጉርብትና አንድ ላይ ያመጣቸው ነው። ይተጋገዛሉ፣ ለሙያ በመደገፍም ይመቻል። ስለዚህ ዘንድሮ መኸር ዝግጅት በዚህ ነው። አሁን እስካሁን ያለው ቅድም ያልከውን ያው የመሬት እድገቱ አለ በየቀኑ በየሳምንቱ አሁን ወደ 14 ሚሊዮን ሄክታር ላይ ደርሰናል። የታረሰው በዘር የተሸፈነው ደግሞ ወደ 4.3 ሚሊዮን ሄክታር ደርሷል። በየሳምንቱ ይሄ በጣም ከፍተኛ የዘር የሚዘራበት ጊዜ ስለሆነ ጭማሪ እንዳለው እኛም ቀደም ሲል በየቀኑ ስለሚቀያየር ነው ለውጦች ይኖራል። በጣም ጥሩ የዘር ወቅትም ነው ዘርም እየተጀመረ ነው በተለያዩ አካባቢዎች። አጀማመሩ ምንድነው የሚመስለው? በተለይ ከአየር ሁኔታው ጋር ይይዝና ሰው እስኪ እንግዲህ ኢትዮጵያ በጣም ብዙ ስነ ምህዳር ያላት አገር ናትና የመኸር ወቅት እኩል አይጀምርም። ሁሉም ክልሎች አካባቢ ሁሉም ክልሎች ብቻ ሳይሆን በአንድ ክልል ውስጥ ራሱ በዞኖች በወረዳዎች በተለያየ ጊዜ ይጀምራል። በተለያየ ጊዜ መጀመር ብቻ ሳይሆን ቀድሞ የሚዘሩ ሰብሎችም አሉ። በቆሎን ቀድሞ የሚዘሩ አሉ። ቀጥሎ የጤፍ ጊዜ የስንዴ ጊዜ የምንላቸው አሉ። ይሄንን ክልሎቻችን ያውቃሉ። እኛም እንደ ግብርና ሚኒስቴር ግብዓት ጭምር ለክልሎች ስንልክ ይሄን ታሳቢ ያደረገ ነው። በተለይ አምናና ዘንድሮ ኋላ ላይ ያመጣበታለሁ በማዳበሪያ ግዢና ወደ ክልሎችም ስናሰራጭ የትኛው ክልል ምን ያክሉ በየትኛው ወቅት ይገባል፣ ለዛ ቀድሞ ለሚገቡ አካባቢዎች ማዳበሪያን ማድረስ ምርጥ ዘርን ማድረስ ነው ትኩረት ተደርጎ የሚሰራው። ምክንያቱም ኢትዮጵያ ለምታከል ትልቅ ሀገር ግብዓቶችን ኦን ዘ ስፖት በአንድ ቀን ማድረስ አይቻልም፣ ሎጂስቲክስ አለው። ስለዚህ ይሄ የወቅቱና የጊዜው ጉዳይ ቅድሚያ እንድንሰጥ ጭምር እድል ሰጥቶናል። ምክንያቱም የጊዜ ተለያይነት ስላለ አሁን ቅድም 4.3 ሚሊዮን ሄክታር ዘርተዋል ምንላቸው ቀድሞ መዝራት የሚጀምሩ አካባቢዎች አብዛኛው ቦታ ላይ በቆሎ ተዘርቷል። ለምሳሌ በአሁኑ ሰዓት ኦሎሞስ ቡቋያ ደረጃ ላይ ያለበት ሁኔታ አለ። ስለዚህ ይሄንን ቅደም ተከተል የክሮፒንግ ካሌንደር እንለዋለን እኛ። ካሌንደር አለው ራሱ የትኛው አካባቢ ላይ መቼ እንደሚገባ የግብርና ሙያተኞችና መዋቅር ይሄንን ታሳቢ አድርጎ ለአርሶ አደሩ ምክር ይሰጣል። ግብዓቶች ይቀርባሉ። በጣም በተናበበ ሁኔታ ነው ከክልሎች ጋር የምንሰራው። እኔ በየሳምንቱ ሰኞ ጠዋት 1 ሰዓት ቢሮ ከመግባቴ በፊት ከሁሉም ክልሎች ጋራ ቨርቹዋሊ ተገናኝተን ባለፈው ሳምንት ምን ነበረ፣ በዚህ ሳምንት ምንድነው ያሉት አንገብጋቢ ጉዳዮች በሚል በጥብቅ ዲሲፕሊን ነው የምንመራው። ግብዓት አቅርቦትን በተመለከተ በየ3 ቀኑ ነው ማዳበሪያ ከጅቡቲ ተነስቶ ወደ ክልሎች እስኪገባ ድረስ በየ3 ቀኑ ክልሎች ጋር ግንኙነት እናደርጋለን። ስለዚህ በዚህ ደረጃ ነው የመኸሩ ስራ የሚመራው ማለት ነው። እንመለሳለን ዶክተር ወደ ጅማ እንሄድ። እንግዳችን እናመሰግናለን ስለ ጊዜዎት አስቀድመን። የመኸር እርሻ ስራችሁ ምን ይመስላል ከሚለው እንጀምር። ይርሰማል አርሶ አደር ሙራድ ከጅማ ስቱዲዮ ይሰማዎታል? የሚሰማዎት ከሆነ የመኸር እርሻ ዝግጅታችሁ ምንድነው የሚመስለው? አሁን ላይ የእርሻ ስራችሁ ምን ይመስላል የሚለውን እናንሳው እስኪ። እሺ የእርሻ ስራችን በጋ ላይ ስንዴ ዘርተን ነበር። ስንዴ ዘርተን ስንዴው ደግሞ ደርሶ አጭደን አንስተናል። አሁን በቆሎ ዘርተን በቆሎ ደግሞ አሁንም በስለዋል። ለዚህ ለክረምት ለሶስተኛ ጊዜ ለጤፍ እየተዘጋጀ ነው። አሁን በቆሎን አንስተን ማለት ነው። ወቅቱ ምንድነው የሚመስለው? ወቅቱ ጥሩ ነው? እንዴት ነው ያለው ወቅት? እኛ ጋር ጥሩ ነው። የዘር አቅርቦቱም ጥሩ ነው። ያው ምርጥ ዘሩም በጊዜ ነው የገባልን። ሁሉንም ነገር በማዳበሪያም ዘሩም በትክክል ነው ይመጣልን። ያው ጥሩ ሁኔታ ላይ ያለ ነው።
እሺ እንመለሳለን። አርሶ አደር ሙራድ ስራ ላይ ነው እንጂ ሀሳባቸውን ለመግለጽ ትንሽ እሺ እንቀጥላለን። ባለው ሁኔታ ዶክተር ግርማ እንመለስና በመኸር የግብርና ስራው ላይ የቴክኖሎጂ አጠቃቀም ምን ያህል ምርትን የሚያሳድግ ነው ወደሚለው ደግሞ እንግዲህ ኢትዮጵያ ውስጥ ግብርናችንን ለማዘመንና ለማሻገር አንዱ ትልቁ ለውጥ እየመጣ ያለው የአርሶ አደሮቻችን የግብዓት እና የቴክኖሎጂ አጠቃቀም በጣም ጨምሯል። ከዛ ውስጥ አንዱ ለምሳሌ ማዳበሪያን አጠቃቀም ለመውሰድ ይቻላል። ኢትዮጵያ በአብዛኛው ባለፉት ከ5 ዓመት በፊት ብንወስድ ማክሲመም 12 ሚሊዮን 13 ሚሊዮን ኩንታል ማዳበሪያ ነበር የምትጠቀመው ወርገስተን የምናስገባው። ይሄ ቁጥር አምና ለመጀመሪያ ጊዜ 20 ሚሊዮን ኩንታል ማዳበሪያ ገዝተን ለማቅረብ ችለናል። ዘንድሮ 24 ሚሊዮን ኩንታል ማዳበሪያ ግዢ ፈጽመናል። የመጨረሻውን ግዢ ባለፈው ሳምንት ነው ጨርሰን አዋርድ ያደረግነው። 24 ሚሊዮን ኩንታል ማዳበሪያ ግዢ ተፈጽሟል። ይሄ ማለት ከ5 ዓመት በፊት ከነበረው ቁጥር አንጻር ሲታይ እጥፍ ነው። ይህን ያመጣው ቅድም ያልናቸው አርሶ አደሮቻችን በተሰጣቸው ኤክስቴንሽን ምክር በኩታ ገጠም ተደራጅተው አንድ ላይ አንዱ ካንዱ ያየ ግብዓትን መጠቀም ምን ያክል ምርት እንደሚጨምር ከተረዳ በኋላ አሁን አርሶ አደሩ የሚጠይቀውን የግብዓት መጠን ማቅረብ ነው ቻሌንጅ እየሆነ ያለው እንጂ በጣም የከፍተኛ ግብዓት እንግዲህ የምንጠቀመው ለምርታማነት በጣም ከፍተኛ አስተዋጽኦ ስላለው ነው። ይሄንን እንግዲህ መንግስት በጣም ከፍተኛ ትኩረት በመስጠት ለምሳሌ የማዳበሪያ ግዢን መውሰድ ይቻላል። ከባለፈው አመት ጀምሮ የግዢ ስርዓቱን ቀይረናል። በፍጥነት ማዳበሪያዎችን በተለያዩ ሞዳሊቲዎች መግዛት የምንችልበት ይሄንን ግዢ የሚያከናውነው ቦርድ በክቡር ጠቅላይ ሚኒስትራችን ወሳኝ የሆኑ አካላት አንዳንዴ ኤልሲ መክፈት ችግር ይሆናል፣ አንዳንዴ ውጭ ምንዛሪ ማመቻቸት ችግር ይሆናል። በዚህ ምክንያት ወቅቶች ያልፋሉ። ይሄ የሚመለከታቸው ከብሔራዊ ባንክ ጨምሮ ኢትዮጵያ ንግድ ባንክ፣ የትራንስፖርት ሚኒስቴር፣ ገንዘብ ሚኒስቴር፣ ጠቅላይ ሚኒስትር ጽህፈት ቤት ጭምር ያሉበት አይ ቲንክ በዚህ ደረጃ የተደራጀ ቦርድ ሌላ መኖሩን እጠራጠራለሁ። ይሄ በጣም ለዚህ ጉዳይ ትልቅ ትኩረት በመስጠት እየተከናወነ ያለ መሆኑን ለማሳየት ነው። ሁለተኛ ለዚህ የሚመደበው የውጭ ምንዛሪ ለምሳሌ ዘንድሮ 1.3 ቢሊዮን ዶላር ነው የተመደበው ለ2.4 ሚሊዮን ቶን ወር ለ24 ሚሊዮን ኩንታል። ይሄንን ያለምንም ደጅ መጥናት አንዳንዴ ከዚህ በፊት ሂደን እንደ ማንኛውም ሸቀጥ ውጭ ምንዛሪ የምንጠብቅበት ሁኔታ ነበር። ይሄ የኢትዮጵያ የምግብ ሉዓላዊነት ጉዳይ ነው። አሁን ባለው ተለዋዋጭ ዓለም ውስጥ ለአርሶ አደሮቻችን የምናቀርበውን ግብዓት በወቅቱ ካላቀረብን ስለ ምርትና ምርታማነት ማውራት አይቻልምና ውጭ ምንዛሪው በወቅቱ እንዲቀርብ ግዢው በወቅቱ እንዲፈጸም ነው እየተሰራ ያለው። ይሄ በጣም በቅርብ ዲሲፕሊን የሚመራ ነው። ከዛ የተነሳ ነው አምና ለምሳሌ ማዳበሪያ ግዢ አምና የተሻለ ነበር አቅርቦት ላይ ሐምሌ መጀመሪያ ሳምንት ነበረ ግዢ የመጨረሻውን ያጠናቀቅ ነው። ዘንድሮ ሰኔ ላይ ጨርሰናል። እስካሁን ወደ 13.5 ሚሊዮን ኩንታል ማዳበሪያ ጅቡቲ ደርሷል። ጅቡቲ ከደረሰው 13.5 ሚሊዮን ኩንታል ውስጥ 13.3 ወይም 98 ከመቶ በላይ ወደ ሀገር ውስጥ ተጓጉዟል። ይሄ ማለት በሎጂስቲክስ በኩል ትራንስፖርቱንም መኪናዎችንም ባቡርም በመጠቀም በፍጥነት ከጅቡቲ የማንሳት አቅማችን ጨምሯል። ኦን አቨሬጅ ባለፈው ስንገልጽ እንደነበረው ከ100,000 ኩንታል እስከ 150,000 ኩንታል ማዳበሪያ በቀን ከጅቡቲ የሚነሳበት ሁኔታ አለ። በጣም ከፍተኛ ሎጂስቲክስ ነው። ይሄ ወደ ክልሎች በወቅቱ ሄደው አርሶ አደሮቹ ጋር እንዲደርስ እየተደረገ ነው። ቅድም ባልኩት ቅደም ተከተል መሰረት ቅድሚያ በሚዘሩ አካባቢዎች ላይ ቅድሚያ እንዲደርስ በማድረግ በዚህ ሳምንት ብቻ ተጨማሪ 2 ሚሊዮን ኩንታል ማዳበሪያ ጅቡቲ ይደርሳል። ስለዚህ ግዢው ተፈጽሟል ሙሉ በሙሉ አርሶ አደሮቻችን ያለምንም ስጋት ቅድም አርሶ አደሩ ሲል ነበር ማዳበሪያ ደርሶናል እያለ ነበር።
በየሚዲያው እናንተም ስትገልጹ ልክ ነው ዶክተር። ከዚህ በፊት በነበሩት አመታት የአቅርቦት ችግር ይነሳ ነበር። አሁን ላይ አርሶ አደሮች በተግባር የሚያነሱት እስካሁን ድረስ የሚያነሱት ሐሳብ የአቅርቦት ችግር ያን ያክል የለም። ግን ምንድነው አሁን አርሶ አደሩ አካባቢ ከደረሰ በኋላ በአግባቡ አርሶ አደሩ እጅ እንዲገባ ከማድረግ ግን ውስንነቶች እንዳሉ ይነሳሉ። ነጋዴው ስርጭት ላይ ነጋዴው እጅ ይገባል በህገ ወጥ መንገድ እና በከፍተኛ ዋጋ እንድንገዛ እንገደዳለን የሚሉ ጥያቄዎች ግን አሁንም አልጠፉም። ከዛ አኳያ ይህንን ከመቅረፍ ረገድ ምንድነው የታሰበው የሚለውን እናሳው እስኪ። እንደው ሐሳቡ በወጉ አለ የሚለውን ተረድታችሁታል እናንተ? ያ እንግዲህ ከሁለት አመት በፊት ከአምና በፊት የነበረው ትልቁ ችግር የነበረው የመጠኑ ነው። ማለት አርሶ አደሩ የሚፈልገውን ያክል መጠን እስካላቀረብን ድረስ ትንሽ መጠን ዲማንዱ ጋራ ፍላጎቱ ጋራ ሳይሆን ይሄ የተገኘችዋን የመሻማት ሁኔታ ይኖራል። ለዛ ነው በእጥፍ ጨምረን እስከዚህ እየገዛን ያለነው። አሁን አቅርቦት አካባቢ ላይ አብዛኛው ክልሎቻችን ጋር የሚነሳ ኢሹ ኦልሞስት ሙሉ በሙሉ ተቀርፏል ባንልም፣ ሁለተኛ በየአመቱ ያየን ስንሄድ የት ጋነሰ የሚለውን እያየን እንጨምራለን። ማዕከላዊ ኢትዮጵያ ለምሳሌ ከአመት በፊት በጣም ትልቅ ኢሹ ነበር። አምና ከተገዛላቸው ዘንድሮ እጥፍ ነው የተገዛው። ምክንያቱም ዲማንዱን እያየን እያጣጣምን እንሄዳለን። አቅርቦት በዛ ይደረጋል። ሁለተኛ እንግዲህ ስርጭትን በተመለከተ ማዳበሪያ የሚሰራጨው ካንሴ 95% በላይ በህብረት ስራ ማህበራት በኩል ነው። እነዚህ ህብረት ስራ ማህበራት የአርሶ አደር ማህበራት ናቸው። አርሶ አደሮች ራሳቸው አቋቋማቸው ማህበራት እና ዩኒየኖች ናቸው። እኛ እንደ ፌደራል መንግስት እስከ ክልሎች ማዕከላዊ መጋዘን ድረስ እናደርሳለን። ከዛ ደግሞ ዩኒየኖች ወደ ቀበሌዎች ያደርሳሉ። በዚህ ማዕከል እንግዲህ አላፊነቱን ማይወጣ አካል የለም ብሎ መውሰድ አይቻልም። ግን ይሄም ቢሆን ከሁለት አመት በፊት ከነበረው አምና ቀንሷል። አምና ከነበረው ዘንድሮ ቀንሷል። በየ3 ቀኑ ነው የምንከታተለው ያለው። ለዛ ነው የተሻለ መፍትሄው ግን እየሰራን ያለ ነው። ከኢትዮ ቴሌኮም ጋር እየሰራን ነው ያለ ነው። ይሄ አይ ቲንክ ዘንድሮ ወደ ሙከራ ይገባል። ማዳበሪያን ስርጭት ዲጂታል ትራኪንግ ሲስተም ጅቡቲ ተነስቶ እያንዳንዱ ቀበሌ እስኪደርስ ድረስ ማዳበሪያው ትራክ የሚደረግበት ሲስተም እያንዳንዱ ማዳበሪያ ከረጢት ላይ ጭምር የየትኛው ክልል እንደሆነ በኮድ ተሰጥቶ ኢቭን ከተያዘ የየትኛው ክልል ማዳበሪያ ወጣ ገባ ያለ እንዳለ መለየት በሚቻልበት ሁኔታ ይሄን በቅርብ ከኢትዮ ቴሌኮም ቲም ጋር ገምግመናል። አሁን ወደ ፓይለት ይገባል። በሚቀጥለው አመት ስርጭታችን ላይ የክፍያ ሲስተሙ ዲጂታል ይሄን የጀመሩ አሉ። አሁንም እንደ ኦሮሚያ እንደ አንድ ክልሎች ገንዘብና ሽያጭ ንክኪ የቀነሱበት ሁኔታ አለ። እሱን ደግሞ በዲጂታል ክፍያ ከዛ ትራኪንግ ሲስተሙን ከጨመርንበት እንግዲህ እያዘመን ነው ስንሄድ እነዚህ ነገሮች ይቀራሉ። ዋናው የአቅርቦቱ ጉዳይ ነው። አቅርቦቱ በበቂ ሁኔታ ካለ ሽሚያውና ገበያ ላይ ወዲህ ሚለው ይቀንሳል። ሁለተኛ ደግሞ አሰራሩን ማዘመን ነው። ይሄንን ከኢትዮ ቴሌኮም ጋር ሆነን እየሰራን ያለንበት ሁኔታ ነው ያለው። መልካም። ወደ ጅማ ስቱዲዮ ደግሞ እንሂድና ከአርሶ አደር ሙራድ ጋር ቆይታ እናድርግ። እንግዲህ ቀደም ሲል በተወሰነ መልኩም ቢሆን ሀሳቡን እየነገሩን ነበረ። እስቲ ደግሞ አሁን ስለ ግብአቶች እናውራ። ማዳበሪያ፣ ምርጥ ዘር ተሟልቶላችኋል ወይ? እነዚህ ግብአቶች የሚለውን ደግሞ ይንገሩን። አቤት ሰማል አይደል? አርሶ አደር ሙራድ የሚሰማው ይሰማኛል። ግብአት እየቀረበላችሁ ነው ወይ? በበቂ ሁኔታ ማዳበሪያ፣ ምርጥ ዘር፣ ሌሎችም ሳይንሳዊ ምክር ሀሳቦችን በአግባቡ እያገኛችሁ ነው ወይ? ማዳበሪያም ምርጥ ዘርም በጊዜ ነው የገባልን። ከዚህም በፊት እንኳን አቅርቦት ላይ ትንሽ ችግር አለ። አሁን የፈለግከውን ያህል ወስደ መጠቀም ትችላለህ። በጣም አቅርቦቱ በጣም አሪፍ ነው። የልማት ሰራተኛም በትክክል መጥቶ እያስተማረን ምክር ሁሉ እየሰጠን እንትን እያለን ነው። በጥሩ ሁኔታ ላይ ነው ያለ ነው። በቀጣይ ምን እንጠብቅ? አሁን እናንተ አሁን ላይ ጅማሮ ነው ያለው የዘር ጅማሮ። በቀጣይ ምንድነው የምትሰሩት? ምን እንዲቀርብላችሁ ትፈልጋላችሁ? ለሚቀጥለው አሁን በቴክኖሎጂ የታገዘ እንደ ትራክተር ምናምን ነገር እንኳን የለንም። በዛ እንትን ተደርጎልን በፋይናንስ በኩል ብንረዳና ሌላ ነገሮችም እንትን ቢስተካከልልን አሁን ራሳችን ተነሳሽነት ምንም እንትን ሳይኖረን በጣም ብዙ ሄደናል። ያው መታየት የሚችል ነገር ነው። እንደዛ ቢደረግ የበለጠ አስፋፍተን እንሰራለን የሚል እንትን አለኝ።
ውጤትስ ምን እንጠብቅ ከናንተ? በቀጣይ ምን ያክል ይገኛል ብላችሁ ታስባላችሁ? ከባለፈው ዓመት አኳያ እንዴ ምን ያክል መሻሻሎች ይኖራሉ? ከምታገኙት ምርት አኳያ ምን ውጤት እንጠብቅ ከናንተ? ከበፊቱ በጣም የተሻለ ውጤት አለው። ከዚህ በፊት ከምናገኘው ከ10 እጅ በላይ የምናገኝበት እንትን ተፈጥሯል። አሁን ከዚህ በፊት በአመት አንዴ ነበር የምንሰራው። አሁን ባለፈው ጊዜ በጋ ላይ ስንዴ ዘርተን አንስተናል። ቀጣዩን ደግሞ በቆሎ ዘርተን በቆሎ አሁን በስለዋል። በቆሎውን ደግሞ አንስተን ጤፍ ለመዝራት እየተዘጋጀን ነው። እንደዚህ በዚህ አይነት እንትን ውጤታማ እንሆናለን። ጥሩ ወደ ስቱዲዮችን እንመለስ። ዶክተር ግርማ እርሶ ጋር ለዚህ አሁን ቀደም ሲል እየነገሩን ነበረ የተደረጉ ዝግጅቶች ከማዳበሪያ አቅርቦት ከምርት ዘር ተያያዥ ጉዳዮችን እያነሱልን ነበርና ለመኸር የተደረገው ዝግጅት የታቀደውን ለማሳካት ምን ያህል አስቻይ ነው ማለት ይቻላል? መልካም። መኸር እንግዲህ ቅድም ያልጠቀስኩላችሁ መኸር አንድ ወቅት ነው በኢትዮጵያ ውስጥ። ቅድም አርሶ አደሩ ከጅማ ሲገልጽ እንደነበረው አንዳንዱ ቦታ ላይ መኸር ላይ ሁለት የሚያመርቱ አካባቢዎች አሉ። ለምሳሌ ቀድሞ በቆሎ የዘሩ አሁን በቆሎው እንደበሰለ ይቆርጡና እሱን ካቆሙ በኋላ በርጥበቱ በቀሪው ሬዚጁዋል ሞይስቸር ነው የምንለው እኛ ወደ በጋው ከመሄዱ በፊት እሱ ላይ ሽምብራ ይዘራሉ። አንዳንድ ቦታ ላይ እሱ ላይ ቶሎ የሚደርስ ጤፍ ይዘራሉ። አንዳንድ እሱ ላይ በቆሎ ይዘራሉ። ሰለሞን ባለፈው አላባ አካባቢ ሲያሳይ የገረመኝ ነበርና ወደ 1.4 ሚሊዮን ሄክታር መሬት በመኸር እንደገና ሁለተኛ ይዘራል። ይሄ ደግሞ ምን ያክል አርሶ አደሩ ያችን ወቅት ኢቭን አንድ ጊዜ ብቻ ሳይሆን ድሮ የክረምት የበጋ ሂደት ነበር የምንለው አሁን በአንድ ወቅት ጭምር ሁለቴ የማምረት ሁኔታዎች ጭምር አሉ። እንግዲህ የምርት እቅዳችን በአነስተኛ ማሳ አርሶ አደር ቅድም እንዳልኩት 21 ሚሊዮን ተሰፋፊም ሆርቲካልቸርም ጨምሮ ከዛ በላይ ዳ የአነስተኛ ማሳ አርሶ አደርን ስንወስድ 20.3 ሚሊዮን ሄክታርን አርሰን ወደ 650 ሚሊዮን ኩንታል እናመርታለን ብለን ነው ከዚህ ፓርት ላይ ብቻ ያቀር ነው። ይሄ ማለት ባለፈው አመት ወደ 610 አካባቢ ነው ያመረት ነው። የ40 ሚሊዮን ኩንታል ጭማሪ አለው በአነስተኛ ማሳ አርሶ አደር ብቻ። ይሄ ሆርቲካልቸሩን ሰፋፊ እርሻውን ሳይጨምር ይሄን ዝም ብለን ሳይሆን ምርት ጭማሪ እንዲመጣ ያቀር ነው። እንዳልከው ቅድም ኩታገጠም እርሻ በ1 ሚሊዮን ሄክታር ጨምሯል። በሜካናይዜሽን ባለፈው አመት ወደ 5 ሚሊዮን ሄክታር አካባቢ ነበር ከአጠቃላይ በመኸር ከታረሰው በሜካናይዜሽን የታረሰው። ይሄ ዘንድሮ ወደ 6 ሚሊዮን አካባቢ ሊጠጋ እንደሚችል እቅዶቻችን ያሳያሉ። ግብዓት አምና 2 ሚሊዮን ቶን ወር 20 ሚሊዮን ኩንታል ነው ያቀረብነው። ዘንድሮ 24 ሚሊዮን ኩንታል ኦሬዲ ገዝታለች ኢትዮጵያ። 4 ሚሊዮን ኩንታል ጭማሪ ያቀረብን ነው። ስለዚህ እነዚህ ጭማሪዎች ዝም ብሎ ቁጥር ለማስቀመጥ ያክል ሳይሆን ከዛ ጋራ ፕሮፖርሽናል የሆነ ተገቢ የሆነ የግብዓት አቅርቦት የሜካናይዜሽን አቅርቦት ቅድም ሲያነሱት የነበረው አንዱ ሜካናይዜሽን ጋር ተያይዞ ነው። እንግዲህ ሜካናይዜሽን አካባቢ ላይ ምን አለ እንደው 5 ወር 6 ሚሊዮን ሄክታሩን ብትወስድ 20 ሚሊዮን ሄክታር ነው የምናርሰው ያለው is close to 25% አካባቢ ነው። አሁን በቂ አይደለም። አሁን ያለው በቂ አይደለም። ይሄ ማለት ግን ከ6-7 አመት በፊት 1 ሚሊዮን ሄክታር አካባቢ ነበረ በሜካናይዜሽን የሚታረሰው። በጣም ብዙ ማሽነሪዎችን እያስገባን ነው ሀገር ውስጥ። አርሶ አደሩ ከዚህ በፊት ሜካናይዜሽን ማናይባቸው ክልሎች እና አካባቢዎች ጋር ማየት ጀምረናል። ኮምባይነሮችን ማየት ጀምረናል። ይሄ ፋይናንስ አቅርቦትን ይጠይቃል፣ ብድር ማቅረብን ይጠይቃል። አርሶ አደሩ ይሄን ገዝቶ በአንድ ጊዜ ካሽ ገዝቶ ለመጠቀም አቅምን የሚጠይቅበት ሁኔታ አለ። እንግዲህ ይሄ ፋይናንስን ወደ ገጠር የመውሰድ ብድርን የማመቻቸት ጉዳይ በጣም በስፋት መሰራት ስላለበት በቀጣይ ከብሔራዊ ባንክ ጋርም አንድ ኢኒሼቲቭ ጀምረናል። አሁን የገጠር ፋይናንስን እንዴት አድርገን አመቻችተን እንደዚህ አይነት አቅርቦቶችን ለአርሶና አርብቶ አደሮቻችን እናቀርባለን የሚለው ግን ጅምሩን ስናየው ይሄኛው የሜካናይዜሽን መጠቀም በተለይ እንደ ጅማ አይነት ላሉ አካባቢዎች በጣም በከፍተኛ ቁጥር አርሶ አደሩ እያገኘ ያለበት ሁኔታ አለ። እንግዲህ ይሄ ሁሉ ያሰብነውን የምርትና ምርታማነቱን ግብ ለማሳካት የሚያስችል በቂ ዝግጅት ተደርጓል።
ማለት ይችላል። ጥሩ ቀደም ሲል ስናነሳው ነበር ለማልማት የታቀደውን በሄክታር መሬት ምን ያክል እንደሆነ። ኢትዮጵያ ደግሞ ሰፊ ሀብት ነው ያላት፣ የሚለማ መሬትን በጣም በሰፊው እንዳላት ነው የሚነገረው። ምክትል ጠቅላይ ሚኒስትሩም የመኸር እርሻ ሲጀመር ምንም አይነት የሚቀረን ባዶውን ጦሙን የሚያድር መሬት አይኖረን፣ የዚህ ዓመት እቅዳችን ዋናው ሁሉንም ነገር አሟጦ መጠቀም ነው የሚል ሀሳብ ነበርና በዚህ ረገድ እየተሰራ ያለው ስራ ምንድነው? በየዓመቱ እድገት እንዳለው ያሳያል፣ ግን ምንድነው በዋናነት ትኩረት ተደርጎ እየተሰራ ያለው ስራ? እንግዲህ ኢትዮጵያ የብዙ ወቅቶች ባለቤት ነች እንደምንለው አርሶ አደሮቻችን ከዚህ በፊት ክረምትን አርሰው በጋ የረፍት ጊዜ ነበረ። አሁን በጋ የስራ ጊዜ ሆኗል። በመስኖ ስንዴ እንኳን ብትወስዱ ከዜሮ ተነስተን በዚህኛው አመት 3.5 ሚሊዮን ሄክታር የደረሰበት ሁኔታ ነበር። በጣም ከፍተኛ መሬት ጭማሪ ነው የነበረው። በልግ የባለፈው ያሳለፍነውን በልግ ስትወስዱ ወደ 3.8 ሚሊዮን ሄክታር ነው በበልግ የተሸፈነው። በበልግ ይሄን ያክል መሬት ተሸፈነ አታውቅም ኢትዮጵያ። በሁሉም ወቅቶች መስራትና ማረስ የሚገባንን ያክል መሬቶችን የማረሱ አሟጦ የመጠቀሙ ጉዳይ አንድ በሁሉም ወቅቶች እየተሰራ ነው ያለው። የመኸርን ብንወስድ ከ5 ዓመት በፊት የነበረው የመኸር መሬታችን ከበር የምናደርገው እውነቱን ለመናገር አሁን ከደረስንበት በጣም በብዙ ያነሰ ነው እና በጣም ስበን ወደ አሁን ወደ ደረሰበት ተደርሷል። ግን ኢትዮጵያ ሊታረስ ከሚችለው አጠቃላይ መሬቱ አንጻር ሲታይ አሁንም ይቀራል። በተለይ ይሄ መሬት የሚቀረን ወደ አካባቢ ነው፣ ወደ ቆላማው የኢትዮጵያ አካባቢዎች ያሉ ሰፋፊ መሬቶችን ወደ ምርትና ወደ እርሻ የማስገባት ሰፊ ስራ የሚጠይቅና ለዛም ደግሞ ተስፋ የሚሰጡ ጉዳዮች የምታዩ ለምሳሌ ሶማሌ ክልል ከዚህ በፊት በሰብል ምርት ላይ የነበረውን ሽፋንና አሁን ሶማሌ ክልል ላይ ሄዳችሁ የምታዩት የእርሻ ሁኔታ ስታይ ፊውቸሩ ይታያል። አፋር ክልል ላይ ሄዳችሁ የምታዩትን የእርሻ ኤክስፒሪየንስ እየመጣ ያለውን አርብቶ አደር አካባቢ ጭምር ያሉትን ሌሎችም ክልሎቻችን አካባቢ ላይ በተለይ ወደ ሰፋፊው የቆላማ አካባቢዎች ላይ ስንሄድ አሁን ኢትዮጵያ የምታርሰው 20.3 በመኸር ከዚህ በላይ መሄድ እንችላለን። ይሄንን እንግዲህ ያጠናን አንዳንድ ቦታ ላይ መሰረተ ልማቶችን እዛ አካባቢ ቴክኖሎጂዎችን የማቀርብ ስራን የመስራት ጉዳይ ሊጠይቅ ይችል ይሆናል እና ካለን ጸጋና አቅም አንጻር ሲታይ በሚቀጥሉት አመታት ከዚህ በላይ በመስራት ኢትዮጵያ የራሷን ምግብ በራሷ አምርታ ምግብ ሉዓላዊነታችንን ማረጋገጥ ይጠበቅብናል። መልካም እናመሰግናለን። የግብርና ሚኒስትር ዶክተር ግርማ አመንቴ እንዲሁም ደግሞ ከጅማ ኢቢሲ ስቱዲዮ አርሶ አደር ሙራድ አባዝናብ ሀሳባቸውን ሰጥተውናል። እንዲሁም ዶክተር ግርማ ሰፊ ማብራሪያ የሰጡን እናመሰግናለን። መልካም ቀን። አመሰግናለሁ። እናመሰግናለን።